ቶሎ ያነሳውት አለ እዚህ ውስጥ ማለት ነው። አሁን መቶ አይቶዬ ለምን ሃይሚን የሚሰድበው መስሎ ስም እንትን የእሱ ስለሆነ መቼም አይለያይም መቼም ማለት ነው። ሃይሚ ብሩክ ሰው ሀገሩ ምናምን የሚለው ዘፈን ጋብዘናቸዋል። እኛ እኛ ስንት ሀሳብ አለን። እኛ ስንት ነገር ልናረግ ተነስተናል። ምን መለያየት ያረ መለያየት ሴጣን ጆሮ ይደፈን ይደፈን። ኧረ እነሱ ተለያይተው እሱን ሊያገቡት ነው፣ እሷን ሊድሯት ነው። እኔ እኮ መለያየት የሚመኝ ሰው ነው እኮ ግራ አይገባኝ። አገኙም እኮ ዝም ብሎ ነው። ወይ ጉድ! በቀለችውን አዳነች ለማያውቃት ሃኒ ታውቃለች። እዚህ ቤት ማለት ነው ፍሬ ብዙ ሰው ነው የሚኖረው አሁን ማለት ነው። በዚህ ሰዓት ብዙ ሰው እኔ ጋር ብዙ ሰው ነው የሚመጣው የነበረ። አሁን ቦታ ለሁሉም አልሰጠውም። ለብሩክ ደጋፊም ለሃይሚን ደጋፊም አልሰጠውም። አዛ ሲሳደበው ይኸው ስድብ ያለ ቦታ ነው የሚሄዱት። አልኩሽ እኮ ለምን መሰለሽ ሲጀመር ሰው የሚሄደው እንደዚህ ጋጋታ ደህና ቢወራ ቦታ አይፈልግም። አሁን የሆነ ቤት ብትገቢ ማለት ነው ጌታ ነፍስ ናቸው። በፊት እንደዚህ ሁለት ሰው ቦታ አይኖርም። አያቸው እባክሽ ይኸውልሽ የሰው መጋጋታ እኮ ትርጉም የለም። የሚረዳሽ አንድ ሰው ካለ በቂ ነው። የሰው ብዛቱን ያደርጋል። ራስን ማድከም በስተቀር ብትነግራቸው አይሰሙሽ፣ ነግረው አያሳምኑሽ። ውሃ ነው ስትይ ጠጅ ነው ስትይ አረቄ ነው ይሉሻሉ። ታዲያ ምን አከራተሽ አንቺ? ጉድ ፈልቶብኛል። አሁን ሁሉም የራሱን ቤት ከፍቶ ምን እንደሚያወራ ጌታን እኔ ጋር የነበሩት እንዳለ ወይኔ እናቴ እኔስ እንደምወራው እያለቀብኝ እንዳያውቅ ለአንዳንዶቹ እንደሱ ልበል ብያልኩ እንጂ እኮ ማርያም ደክሞኛል ማውራት ራሱ። እኛ የቱርክ ፊልም መሆኑን እያወቅን እኮ ከነሱ ጋር መጃጃላችን ያሳዝነኛል። ወንዱን ስትጨርሽ ሴቷ ትበጣለች፣ ሴቷ ስትጨርሽ አይ እናቴ ጉዱ ገና ነው። ጉዱ ገና ነው። ጉዱ ገና ነው። ጉዱ ገና ነው። Welcome, Luza. እንዴት ናችሁ? ደህና ነሽ? ከሚደብረኝ ላውራችሁ ብዬ ነው የገባሁት። ብላሽ እንዴት ዋልሽ? እህቴ ሰላም ነሽ? ሰላም እንዴት ነሽማ? ሰላም ነሽ ወይ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ እኛም አለን። ክብር ለመድኃኔዓለም። እራት የምትበይው ብሩኬ ነሽ በዚህ ሰዓት? ነገሩን እስከና መሽበላው እናቴ አንቺ በእነሱ እኮ 5 ሰዓት ከ10 ሆኗል አይደለ? በእኛ 4 ሰዓት ከ10 ነው። አንቺ ለበሩና ያለ ማለት ነው። ሰላጣ በጣም ነው የምወደው እኔ። ቁርስም ሰላጣ ነው የሚበላው፣ ምሳ ሰላጣ፣ ራስ ሰላጣ እናቴ በጣም ያን ጊዜ በቃ ከስተሻለ ያን ጊዜ ሰላጣ ከሽሮ ጋር ኢትዮጵያ 5 ሰዓት ነው አሁን። ከሽሮ ለምን ኢትዮጵያ 4 ሰዓት ከ10 ነው። እናት እንደነኝ እንደ ወፍረ ብታይ ዱባይ ቤሩት ላይ ያለ አንተም መብላት ሰላጣ ደስ የሚለኝ ከሽሮ ጎን ሲሆን እንዲህ ፓስታ ስትሰሪ ምናምን ደስ ይላል። ሁሌ ሰላጣ በስማ ትዕግስትም የለም። በጣም ነው የምወደው። ሽሮዬን ስርት አድርገሽ
እኔ ሲጀመር ቤት ላይ እንትን ኢትዮጵያም ለምወዳለሁ ሰላጣ በጣም ነው። እንግዲህ ማማ ኖ ምን ሽሮ የት ሀገር ነሽ? አይ እንግዲህ እዚህ ብትሆኚ አቃብልሽ ነበር እኔን። አይዞኝ ቤሮት ላይ ያለው ልጅቷ ነበረች አንድ ወሎዮ ናት። እሷ ውጪ ነው የምትሰራው። ያው ኮንትራት ገብታ ትሰራለች እንጂ እኔ እናቷ ቤት እሰራለሁ፣ እሷ ልጇ ቤት ነው አንድ ፎቅ ላይ ማለት ነው ስንሰራ። እሷ ሁሉም ነገር ታመጣለች። ማማ ትወርቅ ያለሽ ሁሉንም ነገር ሽሮ ቤሩት እኮ ደስ የሚልሽ ሁሉም ነገር አለ። ሽሮ ብትፈልጊ እንጀራ ድርቆሽ ብርሽ ይጨረቅ እንጂ ሁሉም ነገር ላስመጣ ብለሽ ብትይም ትቻያለሽ። እውነት 5 አንድ በላ ወጣም አማት ባለ ሁሉንም ነገር ሰብስባ ታመጣለች። ፍርፍር ሰርታ ቡና አፍልታ ህጣን አጨሳ ትጠራለች። እጅ ጠጥቼ እበላለሁ። የሰው ፍቅር ይስጠን። እንደዚህ ነው እንግዲህ ማሻአላ እውነት ነው። እንደዚህም አለ እናቴ። አንድ ብር ሳላወጣልሽ ወላ አንድ ብር አላወጣም። ቤሩት ውስጥ ነው። በቃ እንግዲህ ወይ አንቺ እንደዚህ አይተሽ ወደሽ ነው እናቴ። በነገራችን ላይ አያቴ የሰው ግንባር ስትሽ ይላሉ ሲማርቁ ማለት ነው። ሰው ይወደኛል። እውነት ነው። የሰው መውደድ ይስጠኝ ነው። ሁሌም የሰው ግንባር ስትሽ ነው። ፍሬ የት አለሽ? ፍሬ የሚያሳይሽ ነገር አለ። ነይ ስልክ ተደውሎ ነው መሰል። ቆይ እና ጠንፌን እንትን ብዬ መሽን አድርገሽ ይዣለሁ። ቆይ ላሳያችሁ። 10 እየገቡ ነው። አዲስ ነገር ይወራል ተብሎ ነው እዚህ የሚገቡት። ድሮም የለም። ምን ከበፊት የሆነ ነገር የሚወራ ቢሆን እኮ ነው። ገና በፊትም አድሚን የያዘ ሰው እኮ ነው የሚገርመኝ ማለት ነው። እኔ እነሱ ስለተሳደቡኝ አይደለም እኮ በቃ የሚሳደቡ ቦታ ራሱ ካየሁት ይደብራል። እንዴት ነሽ የኔ እናት? መልስ አትስጫቸው፣ አትጣይ አንቺ። እኔ አልጣላም። ሲጀመር እዚህ ቤት እኮ እንደዚህ አይነት መጥፎ ነገር የሚወራ የለም ከበፊትም ማለት ነው። አንዳንድ ሰዎች ሳትናገር እንድትናገር ይገፋፋሉ። ሰላም ነሽ? እንዴት ናችሁ? አለን አልሐምዱሊላህ። ደህና ነሽ? አለሁ ውዶች፣ እንዴት ናችሁ? ሰላም ነኝ አለ ውሃ እየረጠ ነበር። ዋናው የማይሰማው ሰው የራሱ ጉዳይ። እናንተ ደግሞ ያን ገደል በገባው ጋር አብሮ መግባት የለባችሁ። ገና ብዙ ሰው አሁን እንደ ድሮ መልሽ እያሉ ነው። ቆይ አሁን ሁሉንም እንትን ያደርጋለሁ፣ በስነ ስርዓት አስይዛለሁ። ምኑን ቤቱን አበላሽተሻል ምናምን እያሉ ነው። ምን አርገሽ አበላሽተሽ? በነገራችን ላይ እንዳረፍሽ እኮ አይደለም ጭቅጭቅ እየበዛ ነው ምናምን ብሎ በፊት እዚህ ቤት የሚመጡት ሌላ ጋር ጭቅጭቅ ሰምቶ እዚህ ጋር ሊጫወቱ ሊደሰቱ ነበር የሚመጡት ማለት ነው። እዚህ ጋር ይጫወታሉ፣ ይስቃሉ። ስልሽ አንዳንድ ሰው ይኸውልሽ የሰላም መስሎ ይገባና ጭቅጭቅ ይጀምራል።
አሁን ሰው ቤት ራሱ ካየው ካገኙት ሂጂና ቤት ክፈች እንድንመጣ ነው የሚሉት። ሰው እኮ ነገርሽ ቁም ነገር አይወድም፣ ጭቅጭቅና ሀሜት ይወዳል። ምን ጊዜ ምን አለ መሰለሽ ስምሽን አላወቅኩም ብራ የሚለው ምን ጊዜም የሰው ልጅ እውነትንና ጥሩ ነገርን የያዘ አሸናፊ ነው። ፍቅር ደግሞ አሸናፊ ነው። ገባሽ? ምን ጊዜም አስመስሎ የሚኖር ምን የሚኖር ለለት ሊመስል ይችላል፣ ለጊዜው ሊመስል ይችላል። እንደው ሌላው ቀርቶ እውነት ሁሉም ሰው ከዳኒ መማር ይችላል። ሁሉም ሰው ማርያምን ዳኒ ብቻውን ቀርቶ የለ እንዴ በመጨረሻ ሰዓት? እኔስ ምን አልኩሽ? እኔ ታዲያ ምን እያልኩሽ ነው? ዳኒ አለ እኮ ዛሬ ራሱ አለ እኮ እኔ ብቻዬን ቀረኩ አለ። ዛሬ ተናገረ ብቻዬን አላየሁም። ዛሬ ደግሞ ብቻውን ሲቀር አየሽ፣ ማርያምን አሳዘነኝ። አብጄ ነው ብሏል። አብጄ ነው ብሏል እኮ አሳዘነኝ ነው ያልሽው። አላርፈሽ አንዳንዴ ከጥፋቱ መመለሱ ደግሞ ጥሩ ነው፣ ግን ከጥፋቱ ሰው ደግሞ መዘግየት የለበትም። ከጥፋቱ ለመመለስ አረፈደ። ትልቅ ሰው እኮ ነው፣ በጣም ትልቅ ሰው ነው። ታውቂያላችሁ ትልቅ ሰው እንደሆነ። ሽማግሌ እኮ ምን ሆነሻል? እነሱ እኮ ሽማግሌ ቀለበት ሊያረጉ እኮ የጨራረሱ ሰዎች ናቸው። ሽማግሌ ሊልክ እኮ የጨረሰ ሰው አለ እንዴ? ጭራሽ እንትን ያለው እሱ በራሱ ነገሮችን ያበላሸው እኮ። በጣም የተከበረ ስራ አለው ታውቃላችሁ አሉ እንደዛ እንጂ እንትን ሶስና ራሱ ያመድረስ ነበረች። የሚገርምሽ ነገር እና ደግሞ በቃ ራሱን አወረደው። ገብቶሻል? እንደዛ ተከብሮ መኖር ያለበት ራሱ ወረደ። እሱማ በቃ ሚዲያ ሰው እናቴ ዶላር ልለቅም ነው ሃይሚን አገኘው ብሎ ነው እንከፍ አይደለም ላፍ ውሻ ተሸፈረ ነው ያሳያታ እሱማ መቶ ገባ እኮ ሞተ ገባ። አንዳንዴ ይኸውልሽ ገንዘብ አላቂና ጠፊ ነው። ገንዘብ ህይወት አይሆንም። ገንዘብን አይ ነው ይኸውልሽ ገንዘብ ስትይ ቆመሽ መቅረት አለ። የራስሽ የምትዩ ነገር ታጫለሽ። ታዲያ ከዛ በኋላ ጸጸቱ አሁን ገንዘብ እያለው ስራ እያለው እሷን በማጣቱ እኮ እስር ሚል እኮ ደስተኛ ሆኖ አይኖርም። በቃ እነሱ የሰው ልጅ ግን መታረቁ ይታረቃሉ፣ ግን ጊዜ ይፈጃል። የሰው ልጅ ገንዘብ ስላለው ገንዘብ ሚስት ይመስሏል፣ ገንዘብ ምን ይመስሏል? ኖ ገንዘብ ምንም የሚያደርግልሽ ነገር የለም። ወሻ ራስ ምንም አልኩሽ እኮ የሰው ልጅ ዋና ለሰው ልጅ ሰው ያስፈልገዋል። ለሰው ልጅ ፍቅር ያስፈልገዋል። የሰው ልጅ ፍቅር ገንዘብ ሰላም ሆነ ሀብታሙ ሁላ ለምን ደስተኛ ይሆን? በጣም አልችልም ልጆቹ ሀብታሙ ሁላ ደስተኛ ይሆን ነበር። አይ አንቺ እስካሁን እዚህ ማንሽ ቤት ክፍት ነው። ወይኔ ሙቀቱ ወይኔ በላቸው። አርሴማ ሞቀሽ? ያው ወላሂ ሙቀቱ ሙቀት አይደለም። ማርያምን የት ናችሁ? ቤሩት ቤሩት ይሞቃል በዚህ ሰዓት? ቀላል ይሞቃል። አስገቢ ባቢና ባቢምን ትምህርት ሲጀምር ክረምት የሚመጣው ብሩኬ ቤቢ ነው። ቤቢ ተብሎ ደግሞ አንድ ቁጥር ተብለሻል። የሳቀች መታለሻለች። የት አካባቢ ነው ያለሽው? እኔ አይ ቤሩት ያለችው ቤሩትን ሰላማቀት ቤሩት አላስላቂ ማለት ነው። ነግቢ ቤርሻሙ ነግቢ ምን አልሽኝ? ቤርሻሙ ዳውራን ካወቅሽው ዳውራ ኦኬ ዳውራ ነሽ? አውቀዋለሁ። አላቅላቂ ናት። ለዛ ነው እኮ አስገቢያት ያልኩሽ። እኔም መሽን አድርጌ ያዝኩት ለዛ እኮ ነው። መሽን አድርጌ ይያት ነበረ። አስሬ ትገባለች። ይኸውልሽ አንዳንዴ ከዚህ አይነት ነገር እንማራለን። ገንዘብ ደስታ እንዳልሆነ፣ ገንዘብ ለሁሉም ነገር ገዥ እንዳልሆነ፣ ሰውን እንደማይገዛ፣ ፍቅርን እንደማይገዛ ከእውነት የሰው ልጅ ዋና አስፋልት ላይ እንደዚህ
ፍራንክ እያደረጉ የሚጠይቁ ልጆች አሉና ምን አይነቱ ባል ታገቢያለሽ ሲሉ ድሃ ነው የምፈልገው ስትል ብሎ ይደነግጣል። እንዳወራ አብረሽ የምታርጊው ፍቅር ደስ ይላል ወይ እሱ ያለው ወይ አንቺ ያለሽ ከሆነ ትናናቂያለሽ። አዎ ሁለታችሁም ግን እኩል ሲሆን ደረጃችሁ ፍቅሩም ይጣፍጣል። ልክ ማርያምን አሁን እንደው መቼም እነሱ መንሽን እየሆኑ ልክ እንደ ሃይሚና እንደ ብሩኬ ሆነ አልኩሽ እኮ አሁን እነሱ አብረው ያደጉ ናቸው። ማርያምን ከየት እንደመጡ ያውቃሉ፣ ከምን ተነሱ ያውቃሉ። አዎ ገብቶሻል። ይሄ አሁን ወደፊት አበባ እነሱን ሰው ለምን ወደዳቸው ለምን ለነሱ ይጎዳል ምናምን የሚሉት ለምን ሰው እንዴት እንደመጡ ስለሚያውቁ እኮ ነው። ሰው ለምክንያት ነው። ለምን መሰለሽ አንደኛ ሰው ምቀኛ ለምን ይገባባቸዋል የምንለው ነገር ነው እንጂ ለሌላ አይደለም። ብንወዳቸው ምቀኛዎቻቸው ለምን ይገቡባቸዋል? ከሁለታቸው ጋር ምን አይተው ነው? ምን ሰምተው ነው? እንደነሱ ሰርቶ ማደግ ይቻላል። ሌላው ሰው ጋር ያደገው ሰው ጋር ነው። ይኸውልሽ አስግዬ ማን ነው ስምሽ? አይ እንትኑ የቲክቶክ ስሚ አስበኝ ነው የሚለው። አስበኛ ምን አለ መሰለሽ ስለሰራሽ ብቻ አይደለም ዋና የሰው ልጅ የሰው ፍቅር ይስጠኝ ነው። የነ ሃይሚና የብሩኬ የሰው ፍቅር ይለያያል። የሱ ጓደኞች ዛሬ ላይ መቶ ለመግባት የተፋቀቁ ነው ያሉት። ዛሬ ብሩኬ የት ነው ያለው? ዛሬ ሃይሚ የት ናት ያለችው? ገባሽ? በጣም ስለዚህ ይሄ ስለሰራሽ ታዋቂ ስለሆንሽ አይደለም እኮ የሰው ፍቅር ነው ከሁሉ በላይ። ውስጥሽ ደግሞ ንጹህ ከሆነ ውስጥሽ ቀና ከሆነ እኛ ምናቸው አይተን እንደወደድናቸው ሲነገረኝ በአካል አናውቃቸው የዋህነታቸውን። ስለዚህ ማርያም ያ ነገር ነው እንጂ በምን በስራቸው እኔ መቼ እንዳሳዘነልኝ ልንገራችሁ። አንድ ብሩክና እንትና ፋሲል መጥቶ ብሩክን ጥላ እንትን ቡታጀራ ላይ ደችም እሱ ተከትሎ እየሄደ ቃል እንጃ እኛ የዋ ስለሆነን ይሁን